አለው ቴዲ አለው። እሺ እኔ አንድ ደስ የምትለኝ ትግርኛ አባባል አለች። ዝበኤሲ ኣብ ዘይፈልጦ አዲ ከይዱሲ ቆርበት አንጽፉልኝ ይብላል ይላል። በአማርኛ ምን ማለት ነው? በማያውቁት ሀገር ሄዶ ቆርበት አንጽፉልኝ ይላሉ። ኤግዛክትሊ። እና አንዳንድ ሰዎች ማናቃችሁ ይመስል ቀኑን ሙሉ አመቱን ሙሉ በየቦታው ኤርትራን ዲሞኔስ ታረጉ ስለ ኤርትራ በቃ ያለ የሌለ ታሪክ እንትን ትሉና እንደዚህ በቃ ሰው ፊት መታችሁ ሰው ለመሽተት ስትሞክሩ እንትን ወይ መጀመሪያም ሰው መሆን ነው፣ አለበለዛም ደግሞ በቃ እንደጀመራችሁት ጅቦ ነው መጨረስ ነው። ማስመሰል አያስፈልግም። እኛ ደግሞ ለምትሉት ለእያንዳንዷ ነገር እኛ በአጋጣሚ ሆኖ አዲስ አበባ ተወልደን ስላደግን ሜንታሊቲያችሁን ስለምናውቀው ያ ነገር ሳቦታጃችሁ፣ ተንኮላችሁ፣ ምናምናችሁ እዚህ ጋር መተንኛ ዲባንክ ነው የምናደርጋችሁ። ኢስ ላይክ እንትን አታድርጉት። የተደፈርኩት ትልቅ አትጫዋቱ። ኤርትራ ሳይዟ ስሞል ነው፣ ህዝብ ብዛታችን ትንሽ ነው፣ ጂዲፒያችን ትንሽ ነው። ኢስ ኦኬ ለኛ እኮ ኢስ ኦኬ ዊ ላቭ ኤሪትሪያ በቃ ድሃም ሆና እንወዳታለን። ሶሪ የማንወደው ግን የእናንተ የጠባጫሪነት በቃ ይሄ የእናንተ አጉራ ዘለል ባህሪያችሁ አይስማማንም ነው። ከዛ በተረፈ ግን ከወሬ ባለፈ ወደ ሌላ መንገድ ልትመጡ የምታስቡ ከሆነ ኢስ ኦኬ ለሱም ደግሞ ዝግጁ ነን። በተረፈ ግን በየቦታው ያለፈው አንድ አመት ስፔሻሊ ደግሞ ይሄ ናሽናል ኢንዶርስመንት ፎር ዲሞክራሲ የሚባለው ኤንኢዲ የሚባለው ኦርጋናይዜሽን በዩኤስኤድ ውስጥ የነበረ እንደ ኤርትራና እንደ ኪዩባ እንደነ ቬኔዙዌላ የመሳሰሉ ሀገሮችን ዲሞናይዝ እንዲያደርግ የነበረ ለሱ ባጀት የሚሰጥ እነዚህን ሀገሮች ደግሞ ከፍተኛ የሆነ የስም ማጥፋት ማጠልሸት ያደርጉ የነበሩ ሰዎች እንደነ ማርቲን ፕላውት እንደነ ቲጄ ቦርን ነው ምናምን የሚባሉ እንደነ ረሺድ የሚባሉ ሰዎች ዛሬ ላይ ይሄ ኤንኢዲ ዶናልድ ትራምፕ መጥቶ ካፈራረሰው በኋላ ባጀቱ ከቆመ በኋላ ብልጽግና እዚህ ውስጥ አሁን ያላችሁ ሰዎች ትልቅ ራሳችሁን ትልቅ አድርጋችሁ መታየት የምትፈልጉና በየቤቱ እየተሽከረከራችሁ እንደዚህ የማጣልሸት ስራ የያዛችሁ ሰዎች ለነፓ ማርቲን ፕላውት ይከፈል የነበረውን ገንዘብ ወደ እናንተ አዙሩታል። ቢኮዝ እነ ማርቲን ፕላውት ከስራ ውጭ ናቸው። ኤንኢዲ ከጥቅም ውጭ ሆኗል። ሶ እናንተ ለምታደርጉት ነገር ዲባንክ እናደርጋለን። እውቀቱ ኖሯችሁ ሳይሆን ፖለቲካሊ በስላችሁም ሳይሆን እኔ አወንደር አሁን እንደ መሐመድ ካሉ ኢትዮጵያኖች ጋር መነጋገር እችላለሁ። አንዳንድ ሰዎች ባህር የሚባል አንድ ሀገር የራሷ የሆነ ባህር የላትም ይላል። ኤርትራ ከ1400 ኪሎ ሜትር በላይ የባህር ክልል ያላት ሀገር ነች። የባህር የሚባል ነገር የለም ካለ ከኤርትራ ጋር ሰጣ ገባ አያስፈልግህም። ባህር የለም ብለህና በቃ እኮ መጠቀም እኮ ነው። ባህር የሚባል ነገር የለም ማለት እንደዛ በአንተ በምትለው አይነት አወራር አይደለም። እያንዳንዱ ኮስታል ኤሪያ ላይ ያሉ ሀገሮች የራሳቸው የሆነ ክልል አላቸው። በመሃል ደግሞ ፍሪ አክሰስ አለ። በዛ ላይ መተህ መሄድ ትችላለህ። ባህር አለን እያሉ ሲያወሩ በጣም ያሳፍራል። የምትለው ግን ስላለን ነው እየለመንከን ያለው እና በእንደዚህ በማጭበርበር አይነት ቃላት ይሄ ነው እንግዲህ ያለ አሁን የብልጽግና አንዱ ትልቁ ብልግና እንደዚህ አይነት አጭበርባሪ ሰዎችን በየሜዳው ለኮ እንደዚህ አይነት ቶክሲክ የሆነ ወርዶችንና የሐሰት ተስፋ እየሰጡ እንትን ማለት ነው። ኢኮኖሚያችን ምናምን ይላል። እስቲ እንደው እኔ ካለችኝ ጊዜ እንደው ወርልድ ባንክን ለ30 ዓመታት ያህል ይመራ የነበረ ሰውዬ በአሁኑ ሰዓት ላይ የኢትዮጵያ ኢኮኖሚ ምን አይነት ሲቹዌሽን ውስጥ እንዳለ በባለ ሙያ አይን ነው፣ በካድሬ አይን ሳይሆን በባለ ሙያ አይን እስቲ አሳ ጎርጓሪ ዘንባ ወጣ የሰው ፈላጊ ራሱን አጣ እንዲሉ አብይ አህመድ አሰብን ለመንጠቅ ሲል የአራት ኪሎ ስልጣኑን እንዳይነጠቅ ማመዛዘን ይጠይቃል። የተነሳን ጉዳይ ሰፋ አድርጎ ለመመለስ እንዲያመች ሁለት ጥያቄዎችን ላንሳ። የመጀመሪያው አብይ አህመድ ከኤርትራ ጋር ላሰበው ጦርነት ከፍተኛ የፖለቲካና ኢኮኖሚ ቀውስ ውስጥ እያለ ወጪውን እንዴት ይችለዋል? ማንስ ይሸፍንለታል? ኢትዮጵያ አሁን ያለችበት የኢኮኖሚ ቁመና ምን ይመስላል ለሚለው አንደኛ
የአይኤምኤፍ የማስታገሻ መድኃኒት በግዴታ ለመዋጥ በተገደደችበትና የቤላውት ፕሮግራም እንዳታሰበው አጥጋቢ ውጤት አላሳየም በተባለበት የዶላር ምንዛሪ በባንኩና በጥቁር ገበያ መካከል የ40% ከፍተኛ ክፍተት ባሳየበት የማዳበሪያና የቤንዚን የኤሌክትሪክ ድጎማ እንድታቆም በተገደደችበት ኢኮኖሚያዊ ቀውስ ውስጥ ገብቶ ህዝቡ ከ30% በላይ በደረሰው የዋጋ ግሽበት በተማረረበት የመንግስት ወጪ ለመቀነስ በትምህርትና በጤና ሴክተር በጀት ላይ ከፍተኛ ቅነሳ ባደረገችበት የመንግስት ገቢ ለመጨመር በተለያዩ ንግዶች፣ ህንፃዎችና የተለያዩ ሴክተሮች አዲስ ግብር በጣለችበት የ38 ቢሊዮን የአሜሪካ ዶላር የውጭ ዕዳ ተከማችቶ በአመት 1.2 ቢሊዮን ዩኤስ ዶላር ብድር መክፈል ባልቻለችበት 33 ሚሊዮን ዩሮ ቦንድ ዕዳ መክፈል አቅቷት በኢትዮጵያ ታሪክ ለመጀመሪያ ጊዜ ዲፎልት ባደረገችበት 20 ሚሊዮን የሚሆን ዜጋ የአሜሪካን የስንዴ እርዳታ ጠባቂ በሆነበት 10 ሚሊዮን ከፍተኛ ድህነትና በረሃብ እየተጠቁ ባሉበት ኢኮኖሚ በዚህ ሁኔታ እያለ አብይ አህመድ እንዴት ጦርነት ይመርጣል? ለሁለተኛው ጥያቄ አብይ አህመድ ጦርነት የሚተነኩሰው የኢትዮጵያ ብሔራዊ ይቀጥላል። ሰውየው በጣም በቃ ሂዘን ኢኮኖሚስት at the same time ደግሞ ይቀጥላል። እንደው ምን ያህል ደቂቃ ነው ያለኝ ቴዲ ብትነግረኝ ደስ ይለኛል። አንድ ደቂቃ ነው ያለኝ። አንድ ደቂቃ ነው ያለኝ። ኦኬ ያ በጣም ይቀጥለዋልና እንግዲህ ልብ ያለህ ልብ በል ነው። ጦርነት ውስጥ እንኳን ብትገባ እንበልና ጦርነቱንም አሸንፈህ ብታሸንፍ እንኳን ነው ማለት ስለ ጦርነቱ በደንብ ነግራችኋለሁኝ ምን አይነት ሲቹዌሽን ሊፈጠር እንደሚችል። ጦርነቱን እንኳን ብታሸንፍ የአንድ ሉዓላዊ የሆነች ሀገርን ልትቆጣጠር የሚያስችል ምንም አይነት ቁመና የለም። ምንም አይነት ህግም እንደዚህ አይነት ህግም የለም። አልፎ ተርፎ አሰብንም ኮንትሮል ካደረግክ በኋላ የትኛውም የዓለም ኢንሹራንስ ካምፓኒዎች ወደ ኤርትራ አሰብ የሚሄዱ መርከቦችን ኢንሹርድ የሚያደርጋቸው የለም። ልትጠቀምበትም አትችልም። ሶ እዚህ ጋር ካድሬዎቹ እንደሚሏችሁ ሳይሆን አሰብን የሚፈልገው የኢትዮጵያ መንግስት ሳይሆን ከታንዛኒያ እስከ ኢንዲያን ኦሽን ያለውን ኮስታል ኤሪያ መቆጣጠር የሚፈልግ የነ ቢን ዛይድ አሽከር ሆኖ የሚሰራው አብይ ለኢትዮጵያ ህዝብ እየዋሸው ነው ያለው። ለዛም ደግሞ በከፍተኛ ሁኔታ ኢኮኖሚያ እያሽቆለቆለ የምትሄዷ ስራ ፈት የበዛባት ኢትዮጵያ 2 ሚሊዮን እና 3 ሚሊዮን ወታደሮችንም ቢሆን እማግድልሃለሁ እያለ ቢን ዛይድን የሚያባብል የቢን ዛይድ አሽከር የሆነው አብይ በአሁኑ ሰዓት ላይ ቀደም ብዙ ነገር ስለተነገረ ነው እንጂ በዚህ ደረጃ ልገልጹ አልፈልግም አብይን። ሶ ያ አይነት ሲቹዌሽን እየገባችበት ያለችው ዛሬ የኢትዮጵያ ምሁራኖች በከፍተኛ ሁኔታ ተሰብስበው ከዚህ ችግር ውስጥ እንዴት ነው የምንወጣው ብለው እነዚህ ምሁራኖች ተሰብስበው ኦልራይት ኦኬ ቴንክ ዩ ማይኮ አያና የተራመድኩ ስለነበር ነው ፓርክ አድርጌ ወደ ቤቴ የገባው ስለነበር ነው። ማልማል ላይ ተቋርጦባችሁ ከሆነ ብዬ ነው። የሚገርም ውይይት ነው። ደስ የሚል ፍጭት ነው። ታፕ ግን ማድረግ አልተቆራረጠም። ማይኮ ግን ትንሽ ጊዜ በስቶበት ተጨናነቀ። አይ ቲንክ ከተመጠነለት ጊዜ በላይ ወስዶ እንደ ኢሳያስ አፈወርቂ ስለ ሌሎች ሀገሮች ማውራት ጀምሮ ነበር። ከሀገር ሳይወጣ አይተሃል። የሁለተኛውን ኢንተርቪው ስለ ውስጣዊ ጉዳይ አወራለሁ ብሎ ኖት ይዤ ነው ያየሁትና ካይሮ ምን አልቀረውም ታውቃለህ። ጥጉን ሞምባሳን ይዞ እኔ እንደውም ለምሳብ ያቆምልንና የሆነ ቦታ ለሽንት እንኳን ቢያቆምልን ብሎ እየነዳው ነበርና ማይኮም ትንሽ ጨነቀው። በነገራችን ላይ የምታወራው ስታጣ ብቻህን ታወራለህ የሚባል ነገር አለና የመሐመድን ጥያቄ ለመመለስ እገደዳለሁ። ቢኮዝ ምንም ፍሬ ያለው ነገር የሚወራ ነገር እየሰማው አይደለሁም። ያው ተኩሶ የማያውቅ ወታደር ድንፋታ ብቻ ነው የምሰማውና ቅድም ትንሽ ሻል ይላል ብዬ ያሰብኩትም ምን ይላሉ ተረት እንግዲህ ተረት ሁላችንም እየተረተን ስለሆነ እኔ እንኳን ያው በአማርኛው ነው ብለው በኦሪጂናሉ እንደማይኮ ተርጉሜ በትግርኛ አማርኛ ተረት አልናገርም። ከዝንጀሮ ቆንጆ ምን ይመራርጡ ይባላል። እድሜያቸውን እንደዚሁ አሰላሁት ታውቃለህ። አሁን እነ ማይክንም ቅድም የተናገረው ኤሪም ድምጹ ያስታውቃል። ከ40 ዓመት የሚበልጡ አይመስሉም እድሜያቸው somewhere around 40 አያልፉምና የ1998 ጦርነት ሲደረግ እነሱ የ13 ዓመት ልጅ ነው የሚሆኑት ማለት ነው። 13 14 ዓመት። ስለዚህ አልተዋጉ ኢንዶክትሪኔሽን ብቻ ነው የጠጡት።
እና ለዛ ነው አይ ቲንክ ጦርነት ያልቀመሰው ወታደር ድንፋታውን ብቻ ነው ያላየውን ያልተዋጋበት ነውና እዚህ መጥቶ ትርክ ተሰርተው ተዋግቻል እንዲሆኛል ይላሉ 41 አመት ቢበዛ 42 አመት ሊታወቁም ስለሆኑ 15 አመት አይበልጥ ጦርነቱ በነበረ ጊዜ የ15 አመት ልጅ ደግሞ ጦርነት አዋግተው ከሆነ ያው ቻይልድ ሶልጀሮች ነበሩ ማለት ነው ስለዚህ ትሬኒንግ ነው ሳዋ ተዘግነው ገብቶ ትሬኒንግ ጠጥቶ ኢንዶክትሪኔሽን ጠጥቶ ስቶክሆልም ሲንድሮም ያለባቸው ልጆች ነው ማለት መሬት ላይ ሊደርስ የሚችለውን ነገር ማመዛዘን የማይችለው አሁን ከደሜሪ ወጣና እንደ ሸምበቆ ተንከባለለ እንደሙቀጫ የሆነው ልጅ ደና አለ ብዬ ከመናገሬ ኩም አደረገ ኩም ያርገው እንዳለ እርግማን ነው ምን ይላል ኢኮኖሚ ባይኖርንም ኤቲኤም ባይኖርንም ምን ባይኖር እና በምንድነው በሾላ ፍሬ ነው የምትዋጋው ኢኮኖሚ የለም ካልክ አመነ እንግዲህ ምንም የለኝም ብለ ከዛስ ጉርጓድ ቆፍሬ ያለውኝ እንዴ 16ኛ ክፍለ ዘመን ላይ ነህ እንዴ ብይልን ጫወት ነው እንዴ ጉርጓድ የምትቆፍረው ምንድነው እየሰራ ያለው እንዴ ጉርጓድ እውነት የሚያስተለው ኢራን ላይ የደረሰው ነገር አላየህም እንዴ እና በጉርጓድ መተማመን ጥሩ አይደለም ብቻ አልተዋጉም ገብቷል ነኝ ልጆች ባሩድ አልሸተታቸውም እዚህ ጋር መጥቶ ብዙ እርስ በርስ ይፎጋገራሉ እኔ እኮ እንትን ነበርኩ ማርኬ ምናምን you were 13 everybody knows it አንዳንዶቻቸው 12 13 አመታቸው ነውና ጦርነት ያየ ወታደር ጦርነት አቨርት የሚደረግበትን ምክንያት ነው የሚፈልገው ጠቅላይ ሚኒስትር አብይ አህመድ ተዋግቷል አይቷል ጓደኞቹ ወድቀዋል ለዛ ነው አቨርት ለማድረግ እየሞከራሉ እንጂ ለልና እውነቷን ነው ባይዘው አንዳንድ ጊዜ የማይወዳደር ነገር ማወዳደር ጥሩ አይደለም ያላቻ ጋብቻ እንዴት አድርገህ ነው አንተ ብልጽግና እኮ እንደ ፓርቲ ጉኖ በደል ያለ ደስ ይለዋል ይሄን ስናገር ብልጽግና እንደ ፓርቲ ክሌም የሚያደርገው 15 ሚሊዮን ነው አለ እንደው ብንቀንስለትና ብንሸቀበው በግማሽ አድርገን 9 ሚሊዮን አለው ብንል እኮ ከጠቅላላ የኤርትራ ፖፑሌሽን እኮ በ3 እጥፍ ይበልጣል የብልጽግና ደጋፊ ብቻ ማለት ነው ኢኮኖሚ የምታወራ ከሆነ ኢትዮጵያን ኤርላይንስ አሁን ቢሾፍቱ ላይ ያሰራዋለው የሚለው የኤርትራ ጂዲፒ ማለት ነው ጂዲፒ ባለፈው ማይኮን አስተምራለሁ ያስታውስ እንደሆነ አላውቅም ለልና ቤት በደንብ ኖት ይዘን ነበር ጂዲፒ ምን ማለት እንደሆነ አላወቅም ኤክስፖርት እና ኢምፖርት ብቻ ነው ብሎ ተሳስተን ጂዲፒ ማለት ጀነራሊ ስፔንድ የምታደርገው የምታወጣው ኤክስፖርት ማይነስ ኢምፖርት ይሄ እንዳለ የሀገሪቱ ውስጥ ያለ የገንዘብ እንቅስቃሴ ማለት ነው ኤክስፔንዲቸር ምን ተደምሮ 6 ቢሊዮን አካባቢ ነው ይገመታል ኢትዮጵያን ኤርላይንስ ያመጣው ብዙ ጊዜ አያናንተ አካሄድ ከሆነ ብቻ ነው ጀነራል ኖሌጅ ከፈለገ ፕሮግራም ይዘህልን ብዙ ላስተምረው ይችላልውኝ አይዞህ አይከፋ እንዴ ምን አለበት መማር ባንክ ማይክ አንሚት የምታረጉት አጸያፊ ንግግር ከሆነ ብቻ ነው ማይ ኮንፈረንስ አላረኩት ነው የጀነራል ኖሌጅ ከኔ ጋር እንትን ከፈለገ ብዬ ነው ምን ችግር ፖለቲካ እየሰራ ነው ሚዩት አድርጋችሁ ይሳችሁን መዋጥ ብቻ ነው እዚህ ያለው ስድብ ከሆነ ብቻ ትነግረኛል አስቆማለሁ በተረፈ እየቆረቆረም እየመረረም ቢሆን መስማት ብቻ ነው ሌላ ነገር የለም አይፈቀድም ጨርሳ ያ ነው አይ ለልና ቤት ባይዘው ሪኮርዲንግ ስላለ ከፈለገ አውጥተን ፖስት ማድረግ እንችላለን ጂዲፒ ላይ ሌላም ነገር ላይ ያለው ምናልባት ተራዋ ሲደርስ ለልና ታስተውሳን ቤዚክ የሆኑ ነገሮች ላይ ሳዋ የማይሰጡ ሰብጀክቶችን ሰጥቻለሁ እዚሁ ህዝብ ፊት ስለሆነ ማለት ነው መካድ አያስፈልግም በልቶ መካድ ልክ የራሻውን 25000 ቶን እንደካድኩ በነገራችን ላይ በቆሎ ባህሩ ላይ ዘራበታለሁ አለ ማይክ በቆሎ ባህር ላይ ጫው ተጭኖ ሲመጣ በቅሎ መስሎት እኮ ነው እርዳታ ነው ከራሻ ተጭኖ ይመጣ ነው በቅሎ አይደለም ባህሩ ላይ በቀለ መስሎት ነው በቆሎ የሚበቅለው አንተ ተርፎ እንደውም ቅቤውን እንጨት ይቀባል የምትለው ስላለ ነው እዛ ጋር ይበቅላል እዛ በተዘራው እንጨቱ አካባቢ ይበቅላል ባህር ላይ በቆሎ አይበቅልም እርዳታ ነው ሲገባ ያየው በቅሎ ታጭዶ መስሎ ነው የቻይናዊው ጫወታ በጣም ተመቸኝ ቻይናዊው የግል እዳ አድርጎ የጠየቀበት እነኛው ብራቫዶ ብቻ የተሞሉ ናቸው እኛ እኮ ልዩ ህዝብ ነን ብረት ነን እንትን ምን ነጠላ ጫማን የምንዋጋው እኮ እንዲተነፍስ ነው ብራችን በነጠላ ጫማ የምንዋጋው ብራተን ሳይሆን እግራችን አየር እንዲያወጣ ብለን ነው ብሎ ያስተምረዋል እዚህ መጥቶ ሰው ፊት ይዋርዳል ገብቷል በነጠላ ጫማ የምንዋጋው እኮ እንዳይሞቀን ነው እግራችንን ይላል the best thing ፕላስቲክ ኮንጎ ማድረግ ነው እንዴ አይነት የተሞሉት አለ ገብቷል ውጪ ከመጡ በኋላ ኢንዶክትሪኔሽን ከባድ ነው ኤጁኬሽን እና ኢንዶክትሪኔሽን ይለያል የፖለቲካ ኢንዶክትሪኔሽን ይባላል ይሄን ኦርዌሊያን የሆነ ሎጂክ ይሞላቸዋል bad is good up is down ምናምን the opposite ተሞልቶ ይመጣና ጭቆና እኮ ጥሩ ነው ኢሳያስ ባይረግጥ ኖሮ በብሔር ትበተን ነበር ባርነት ክብር ነው ምናምን ተሞልቶ መጥቶ ደፍሮ ሰው ፊት ቁጭ ብለው ያወራና ይሄ ችግር ነው
ግን የነቋሉ ሀገራቸውን ለማቅናት እየሞከሩ ያሉ በጣም ብዙ የመሐመድን ጥያቄ መልሳለሁ። ለአንድ ብቸኛ ነገር ቁም ነገር የተናገረው መሐመድ ነው ብዬ እቺን አንዷን ደቂቃ ለመሐመድ ልመልስ። እነሱ ያወሩት እንደው አጫወቱን ጥሩ አጫወቱ። መሐመድ ኢንተርናሽናሊ ባይንዲንግ የሚባሉ ዶክመንቶች አሁን በተለይ ባለው የፓወር ባላንስ እነኚህ ባይንዲንግ የሚባሉ ዶክመንቶች ሪናግል ሊደረጉ ይችላሉ። በተለይ እንደ ኢትዮጵያ አሻጥር